ኬብሮን መንፈሳዊ ሚዲያ የአብይ ጾም አምስተኛ ሳምንት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጾማችን ጉዞ ግማሽ መንገድ አልፏል። እነሆ በአምስተኛው ሳምንት ደብረ ዘይት በተባለው ተራራ ላይ ቆመናል። ይህ ሳምንት በቤተ ክርስቲያናችን ትልቅ ስፍራ አለው። ስያሜውን ያገኘው ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ ተቀምጦ ለደቀ መዛሙርቶቹ ስለ ዓለም ፍጻሜና ስለ ዳግም ምጽአቱ ካስተማረው ትምህርት ነው። ይህ ሳምንት የምስራች ብቻ አይደለም፣ የማስጠንቀቂያም ደውል ነው። የሰው ልጅ በክብሩ በሚመጣበት ጊዜ እያለ ጌታችን የነገረንን ያ ታላቅ ቀን የሚታሰብበት ሳምንት ነው። ዛሬ የምናወራው ስለ ሄደው ሳይሆን ስለሚመጣው፣ ስላለፈው ሳይሆን ስለሚመጣው ዘላለማዊ ሕይወት ነው። ደቀ መዛሙርቱ ጌታን ለብቻው ጠየቁት፣ ንገረን፣ የመምጣትክና የዓለም ፍጻሜ ምልክቱ ምንድን ነው? ጌታም በደብረ ዘይት ተራራ ላይ ሆኖ የዓለምን መጋረጃ ገለጠላቸው። ፀሐይ ትጨልማለች፣ ጨረቃም ብርሃኗን አትሰጥም፣ የሰማይ ኃይላት ይናወጣሉ። ያን ጊዜ የሰው ልጅ ምልክት በሰማይ ይታያል። ወንድሞቼና እህቶቼ፣ ደብረ ዘይት ስንል ዓለም ማለፊያ እንዳላት የምናስብበት ነው። የምንለፋበት፣ የምንደክምበት፣ የምንጨነቅበት ይህ ሁሉ ምድራዊ ነገር አንድ ቀን ያልፋል። ጌታችን ዳግመኛ ሲመጣ እንደ መጀመሪያው በትህትና በበረከት አይመጣም፣ በታላቅ ክብርና በኃይል እንጂ። የሞቱት ይነሳሉ፣ ሕያዋን ይለወጣሉ። ሁሉም በሥራው መጠን ዋጋውን ለመቀበል በፈጣሪው ፊት ይቆማል። በዚህ ሳምንት አንድ ታላቅ ምሳሌ ያስተምሮናል። የአስሩ ደናግላን ምሳሌ። አምስቱ ሰነፎች፣ አምስቱ ደግሞ ልባሞች ነበሩ። ሰነፎቹ መብራታቸውን ብቻ ይዘው ወጡ፣ ዘይት ግን አልነበራቸውም። ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ይዘው ነበር። ሙሽራው በዘገየ ጊዜ ሁሉም አንቀላፉ። እኩለ ሌሊት ሲሆን ግን ሙሽራው መጣ የሚል ድምፅ ተሰማ። ልባሞቹ መብራታቸውን አብርተው ከሙሽራው ጋር ወደ ሰርጉ ቤት ገቡ። ሰነፎቹ ግን ዘይት ፍለጋ ሲሄዱ ደጁ ተዘጋባቸው። ወዳጆቼ፣ ዛሬ እኛ በየትኛው ወገን ነን? መብራት የተባለው እምነታችን ቢሆንም ዘይት የተባለው ምግባርና በጎ ሥራ በውስጣችን አለ። አያችሁ፣ ደብረ ዘይት ንቁ፣ መብራታችሁን አብሩ፣ ዘይታችሁን አዘጋጁ የሚል የፍቅር ጥሪ ነው። በደብረ ዘይት ትምህርት ውስጥ ጌታ አንድ ትልቅ ምስጢር ነገረን። ተርቤ አበልታችሁኛል፣ ተጠምቼ አጠጥታችሁኛል፣ እንግዳ ሆኜ ተቀብላችሁኛል፣ ታርዤ አልብሳችሁኛል፣ ታስሬ ጠይቃችሁኛል አላቸው ጻድቃንን። ጻድቃንም ጌታ ሆይ መቼ ብለው ጠየቁት። እርሱም ከነዚህ ከተናናሾቹ ለአንዱ ያደረጋችሁት ለእኔ አድርጋችኋል አላቸው። አያችሁ፣ ይህ ሳምንት የእውነተኛ ክርስትና መለኪያ ነው። ወደ መንግሥተ ሰማያት የምንገባበት በቃላት ብዛት ሳይሆን ለተቸገሩት በምናሳየው ርኅራኄ ነው። በዚህ ጾም ወቅት ስንጾም ለተራቡት በማካፈል ዘይታችንን እናከማች። ስንጸልይ ለታመሙት በመለመን መብራታችንን እናደምቃለን። ደብረ ዘይት የህሊና ፍርድ ሳምንት ነው። ዛሬ ራሳችን ላይ ከፈረድን በዚያ ታላቅ ቀን አይፈረድብንም። እንዲህ ብለን እንጸልይ። የክብር ጌታ ኢየሱስ ክርስቶስ ሆይ፣ በደብረ ዘይት ተራራ ላይ ያስተማርከውን ያንን ቃል በልባችን ጻፍልን። ዓለም በመብላትና በመጠጣት ስትዝል፣ እኛ ግን መምጣትህን ተስፋ በማድረግ እንድንተጋ እርዳን። እንደ ሰነፎች ደናግላን ደጁ ሳይዘጋብን በንስሐና በበጎ ሥራ ተዘጋጅተን እንድንጠብቅህ ጸጋህን አብዛልን። በዳግም ምጽአትህ በክብር ስትመጣ እናንተ የአባቴ ብሩካን ዓለም ሳይፈጠር ወደ ተዘጋጀላችሁ መንግሥት ኑ የሚለውን ቃል ለመስማት ያብቃን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። መርሃ ግብራችንን ከወደዳችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ ቤተሰብ ይሁኑ። እናመሰግናለን።